ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? እኔ ያለው እስኪ መስገን እዚህ ሰሞን ቪዲዮ መስራት አልችልም። ለምን እንደሆነ አላውቀውም። ደብሮኛል። በጣም ነው የሚያስጠላው። የሚሆነው ነገር በጣም ያስጠላኝ ነው። ከሚገባ በላይ ያስጠላል፣ ይደብራል። ነገር ግን እንዴት ማለት ይሄ እንደዚህ እንደቻለ እኔ እንጃ። አይ ቲንክ ምስጢር አለ የሚለው የምን ምስጢር ነው? ምን ምስጢር አለ? አንተ ጋር ምን ምስጢር ይመጣል ቻለ? ምን ምስጢር ይመጣል? ምን ምስጢር መመጣት ይችላል? ምን ምስጢር ኖሮክ ነው እንደዚህ የምትበጣጠሰው? ሜዳ የሚመጣው ሁሉ በዚች ልጅ ላይ የምትበጣጠሱት ምን ምስጢር ኖሮክ ነው? ማስረዳት ትችላለህ? በእናት ማስረዳት ትችላለህ? ምን ምስጢር ኖሮክብ ነው ይሄን ያህል ምስጢር አለ ብለክ የምትናገረው የምታወራው? ምስጢር ካለ አውጣ፣ እናያለን። አውጣ። ምንም ምስጢር የላትም። ምንም አንድች ምስጢር የላትም። ምስጢር የሚባለው አፍኮርስ ወልዳለች። ከላስ በቃ ማንኛውም ሰው ይወልዳል። አጋጣሚ ሆኖ ማንኛውም ሰው ይወልዳል። በቃ ወለደችው። ልጅ እንዳለ እናውቃለን። ከዛ ሌላ ምን ነፍስ ገዳይ አይደለችም። ማንኛውም ሰው ላይ ይፈጠራል። መወለዱም ይፈጠራል፣ መለየቱም ይፈጠራል፣ ፍቅረኛ መያዝም ይፈጠራል። በቃ በሷ የተጀመረ ምንም አንድች ነገር የለም። ወይ ሰው ገላ አልደበቀችም፣ ወይ ሰው ገላ አልሸሸችም። ምን ነው ይሄን ያህል የሚመጣም ወንድ የሚሄደው ወንድ በዚች ልጅ ላይ ሽንት ይሸናለሁ አላችሁ? ስራታችሁን ያዙ። የሚሄደው የሚመጣው ሁሉ ሽንት ይሸናለሁ አላችሁ? ምን ነው ይሄን ያህል ትበጣጠሳችሁ? አርፋችሁ ተቀምጡ። ለምናችሁ ትመጣላችሁ። መታችሁ በኋላ መከራ ዩቲዩብ እስከሚከፈት ድረስ ትለምናላችሁ። ሽርጉዱ ትላላችሁ። አንድ ቢዛ 50 ብርና 60 ብር ገዝታችሁ ታጋብሳላችሁ፣ ትበላላችሁ። ከዛ ታዋቂ ትሆናላችሁ። ከዛ በኋላ በሷ ላይ መበጣጠሱ ምን አመጣው? ይሄን ያህል ምንድን ነው? ምን አጥፍታ ነው? ምን ነው ይሄን ያህል ምን አጥፍታ ነው ሁሉም ሰው በሷ ላይ የምትበጣጠሱት እንዴ? ምን ነው ከሰው ጋር አትገባቢ ተብላ ነው? ከወንዶች ጋር አትገባቢ ተብላ ነው? ኧረ ፈጣሪን ፍሩ። ይሄን ምስጢር ካወጣው እንደዚህ ትሆኛለች። ምን ምስጢር አላት? እኛ ማናውቅ ምስጢር ምንም ነገር የላትም። በደንብ እናውቃለን። ብልታ እንኳን የምታድር ምግብ እኛ እናውቃለን። ከኛ የሚመልጥ ነገር ምንም ነገር የለም። በደንብ ነው የምናውቀው። ምን ነው ይሄን ያህል እኔን ከላይ አድርጎ እሷን ከስራታ እኔን ከላይ አድርጋችሁ እሷን ከስራ አስቀምጡ አላችሁ ወንዶች ሁላ። ምን አድርጋ ነው? ይሄን ያህል ምን ተፈጥሮ ነው በዚች ልጅ ላይ? አረ ስርዓት ይኑራችሁ። እህት ካለበት እህታችሁን እዩዋት። ከላስ ካሁን በፊት ያጠፋቸው አጥፍታለች። ያለፈ አልፏል። ተመለሳችሁ ቁስሎ ለመታችሁ እንጨት እንዳታቆሙ፣ በእንጨት አትቆሰቆሱ። ይበቃችኋል። ምን ነው የሚመጣ ወንድ ሁሉ በዚች ልጅ ላይ የሚሄድ ወንድ ሁሉ በዚች ላይ ጋዛ ከክፋችሁ ክብት ትጭራላችሁ። ይበቃችኋል። ምን ነው አንተ እኮ የወለድኩት ሴት ልጅ ናት። ሌላም ሁሉም የወለዱት ሴት ልጅ ነው። ሴት ልጅ አለ ብላችሁ አስቡት። አንድ ድራማ ሲሆን ማሰብ አለባችሁ። ፈጣሪ እናንተ ስራው ይስጣችሁ። ምንም አይደለም። በጣም ደበራችሁ። አሁንማ ጌታ ምስክሬ ነው። ይሄን ያህል ሀይ ይሄን ያህል ምን አድርጋ ነው? ይሄን ያህል ምን አጥፍታ ነው? ምንድን ነው? የሄዳችሁ ሁላችሁ አንገት ታስደፋላችሁ። የመጣችሁ ሁላችሁ አንገት ታስደፋላችሁ። አይበቃችሁም? እንደ ለእናንተስ ቆይ ይበቃችኋል እኮ እንዴ! ይበቃችኋል። ከላስነ በአ እንዴ! ስለዚህ ይበቃችኋል። በቃ ሴት ልጅ ናት፣ ሰው ልጅ ናት። በቃ ሰው ልጅ እስከሆን ድረስ ማሰብ ማውራት አለባችሁ። በቃ እንዴ! አይበዛም እንዴ? አያስጠላም እንዴ? እናንተ ቆይ ማለት ከኔ እጅ ስልክ ከወጣ አንቺ ላይ ምን ሊፈጥር እንደሚችል ታውቂዋለሽ ራስሽ። ወይኔ በስመ አብ ማለት እያስፈራራኸኝ ነው። ምን እንዳስብ ነው የፈለከው? ተረጋጊ። በዚህ እንትንሽ ላሳይሽ አልችልም ይሄን ነገር። ንገረኝ። ሰላም ሰላም፣ እንዴት ናችሁ የኛ ፋሚሊዎች? እኔ በጣም ደህና ነኝ። እናንተም ያው ግን
አንቺን ትቼ መኖር ፈራለሁ እስከ መቼ ችላለሁ ታዲያ እስከ መቼ ችላለሁ ሃይ አንተ ሰውዬ እንዴት ነህ? ደህና ነህ? የኔ ወድ ፋሚሊዎች እንዴት ናችሁ? የኔ ብርቅዬዎች ሰላም ናችሁ ወይ? እኔ ደህና ነኝ። የኔ ማለት ጀመርሻ? አሪፍ ነው። ደበረ? አይ አልደበረኝም፣ ችግር የለም። ከዚህ በፊት የኛ ነበር የምትለውና አሁን የኔ ብላለች። ጀመርኩ እኮ። አረ ሲው ታሪክ አንቺ ጋር በዛው ቃሌን አሳጥፈኛል። ካሁን ባለ ቪዲዮ ላይ አንድ ላይ አንመጣም ብለኸኛል። ግን ያው ለቁም ነገር ነው ለመጨረሻ ምናምን ብለህ ስላወራኸኝ ነው እንጂ ዋይ ውሸት እንዳልሆነ አስመሳይ እንዳልሆንኩ እንድታውቂ ስለምፈልግ ነው። ባይዘው እንደዛም እስቲ ምንድነው ያዘው የሚል ነገር ይዤ ነው የመጣሁት። ማለት እስቲ ያው ባይዘው በጣም ተረጋግቼ ለማውራት እየሞከርኩ ነው። አንተ ታውቃለህ እንጂ እንዳንተ ቢሆን ማለት ነው የሆነ መሳሪያ ወይ አንተ መምቻ ነገር ይዤ ነው። እኔ ምንድነው ያጠፋሁት? ማወቅ ያለብኝ ነገር ማወቅ የምፈልገው ነገር እሱ ነው። ገባሽ? እኔ እኮ አሁን የነገርኩሽ ነገር ስለዛ ፋይል ምናምን ነገር ስላወራው ነው አይደለ? ያ ነገር እኮ ነው ትቼው የነበረ ነገር ነው አይደለ? በቃ ምን ከምንም በቃ ይሄ ጓደኝነት ፍቅራችን ይበልጣል ብዬ ስላሰብኩ። ሄሎ ወይ እናቴ እንዴት ነሽ? አለው አንዴ መልሼ ልደውልልሽ ከሰው ጋር ሆኜ። እሺ ቀጥል። እና ምን ልላችሁ ፈልጌ ነው ማለት ነው። አልገባሽም? ብዙ ነገር ማለት እኔ በጣም ብዙ የተውኩት ነገሮች አሉ፣ ያያስኳቸው ነገሮች አሉ፣ ችላ ያልኳቸው ነገሮች። ለምን በቃ ፍቅር ይበልጣል ብዬ ጓደኝነት ይበልጣል ብዬ ማለት ነው ብዙ ነገር። እና አንቺ የመሰለሽ ያለው እስካሁን ታይም ድረስ ውሸቴን ነው አይደል? ሻውን ቆይ እውነት ሆነ ውሸት እኔ እናንተ ጋር የሚያመጣው ለውጥ አለ? ማወቅ የፈለኩት ነገር ቢኖር እሱ ነው። ውሸት ሆነ አሉን። እኔ እኮ በቃ አንተ እኮ በጣም ብዙ ነገር ተናገርክ አይደለ? ትላንትና እኮ እንደፈለክ ነው ያወራኸው አይደል? ያወራሁበት ምክንያት አለ። ምን ያልተናገርከው እኔ ምንም ነገር መናገር አንተ በቃ አንተ ስትናደድ ማለት ነው ያውላችሁ እኔ ተሰምቶኛል። ከሰው ፊት ነው ባይዘው ከሰው ፊት የዛን ሰዓት እሷን ስጠይቅ እንግዲህ እንግዶች ነበሩ እሷን ለመጠየቅ ይሄዱ። ከዛ ሰው ፊት ነው ለዛ ያደረገችኝ። ገባችሁ? እና ስለዛ ነገር ነው ለማውራት የመጣሁት። እኔ ተሰምቷት ይቅርታ ልትለኝ ነው በቃ ዛሬ ቀጠረችኝ ምናምን ብዬ ነው የመጣሁት። ግን ደግሞ ጭራሽ እኔን ጥፋተኛ ያደረገቻለች እስካሁን ታይም ድረስ ይኸውልሽ። እኔ ያን ነገር ያወራሁት አምልጦኝ ነው፣ ድንገት ነው በቃ። እኔ እንኳን ብዙ ነገር ችዬ ስንት ፋይል ደርሶኝ ምናምን ብዬ አመለጥኩ። ግን ደግሞ ያን ነገር ተናግሬ ደግሞ አመለጠህ እኮ ማለት አንድ ጊዜ ተናገርክ ነው። አላመለጠህም። በቃ ለመናገር ሆን ብለን የመጣው ምክንያቱም በጣም ብዙ ጊዜ ደጋገምከው፣ ብዙ ጊዜ አወራኸው ሁላ እኔ እንጃ የሆነ ማታስታውስ ከሆነ የተናገርከው እያረጀህ ከሆነ ማታስታውስ ምናምን ከሆነ ቪዲዮ አለ፣ ቪዲዮ ከፍተህ ማየት ትችላለህ። ያላረጀው እኮ እየረሳ ከሆነ ሜቢ ከእርጅና ጋር ተያይዞ ይሆናል ከእድሜ ጋር። እሺ ለምን ጠራኸኝ? ቁም ነገር እንስማ። ቁም ነገር ቁጭ ያለ ነገር እያለ እሺ በል ቀጥል። እና እንግዲህ የተፈጠረው ነገር ተፈጥሯል፣ የማይመለስ ነገር ነው። እኔም ተናግሬያለሁ፣ አምልጦት አይደለም ብላለች። እኔ እንግዲህ ይሄ ነገር ከማን ይደረሰኝ ማን ይላክልኝ ምን ይሁን የማውቀው ነገር የለም። ሞቅ ያለብሽ ነገር ይሄ ነገር ደርሶኛል፣ እኔ ጋር ነው ያለው። ይሄ ፋይል ማለት ከኔ እጅ ላይ ከወጣ አንቺ ላይ ምን ሊፈጥር እንደሚችል ታውቂዋለሽ ራስሽ። ወይኔ በስመ አብ። ለምን ነው የማታሳየኝ? ማለት እያስፈራራኸኝ ነው። ምን እንዳስብ ነው የፈለከው? ከማሳየት በፊት የምትናገራቸው ንግግሮች ምናምን ተረጋጊ። የሆነ ነገር ይዘህብኝ በዛ ነገር ልታስፈራራኝ ነው ይፈል። እኔ የማን ልጅ እንደሆነ ከተቅም እንዴ? እኔ የአባቴ ልጅ ነኝ። ያማዋል እንዴ? እኔ ምንም ነገር አያስፈራኝም። ባይዘቡ አሌክስ ማለት እኔ አሁን እየተረዳሁት ያለው ነገር ምን እንደሆነ ታውቃለህ? እንደማታቀኝ
ማለት አታውቀኝም ነው ማለት። እሺ አሳየኝ፣ አሁን አሳየኝ። ተረጋጊ። በዚህ እንትንሽ ላሳይሽ አልችልም። ይሄን ነገር መረጋጋት አለብሽ። ተረጋጊና ከተረጋጋሽ በኋላ አሳይሻለሁ። አሌክስ አይ በዚህ ሁኔታ ምን ነገር አልሆንኩም። ተረጋጊ የሚያስብል ሁኔታ ላይ አይደለሁም። ባይዘው እየነገርኩህ ነው ማንነቴንና ስላላወቀኝ ማለት ነው። ባህሪዬን ማንነቴን እያስረዳሁህ ነው። ገባ? አሳየኝ አሁን። እሺ አሳየኝ። ሌላ ነገር ማውራት አልፈልግም። አሳየኝ። እንዴ ያንተን ሚስጥር ነው የምታሳየኝ? የኔ ሚስጥር በጣም ትካዜ አበዛ። ሀሳብ ይገርማል። ምን ነው የሚገርመው? ሁሉም ነገር መድኃኒዓለም ይሄንን ነው ፋይል ምናምን እያልክ ነበረው አይደለም? ላንቺ ፋይል እኔ እንደዚህ ነው የምታስበኝ? አይደለም ነው ወይ? እኔ እንደዚህ ነው የምታስበኝ? እሺ ማን ነው? ምንድነው? አይደለም አንዴ አንተ ኦሬዲ ወስነሃል። እኔ ነኝ አይደለም? ንገረኝ አንዴ ንገረኝ። እሺ ማን ነኝ? ማናት? ወይ ማን ነው? ወንድ ነው? ያማል እንዴ? ምን አይነት ሰው ነው? ያማል ጭራሽ ትመችኛለሽ? ያው ልክ አንደኛ ነገር ልንገርህ፣ አሳያቸው። ማሳየት ሴት ልጅ አልማታም። ባይዘች ሴት ልጅ አልማታም። እኔ ምንም አታመጣም። ሴት ልጅ አልማታም። ናምታኝ እስቲ ምን ታመጣለህ? መታኛል እኔ ላንተ የሚለውጥ ነገር የለም። ሲቀጥል ደግሞ ሁለተኛ በስልክ እንዳትደውል። ሁለተኛ ሰምተኛል አይደለ? ሲቀጥል ደግሞ አንቺም እንዳትደውይ ልንገርህ፣ አንቺም እንዳትደውይ። ምንም አይነት ነገር አልፈልግም። ምንም አይነት ቴክስት አልፈልግም። ይኸውልሽ አንድ ነገር ማለት ነው። አንድ የሆነ ሰው ምናምን ይዤ ይመጣሉ እንዳትዪ። ይሄን ፋይል መላክ ላለብኝ ሰው ልክላለሁ። መድኃኒዓለም በተል ላለብኝ በትናለ ችግር እዚህ ላይ አሳያቸው። እግዚአብሔርን ግን አንተ ማለት ነው ከዚህ በፊት ካናደድከኝ ይበልጥ በጣም የሆነ ማልጠብቀው አይነት ሰው ከሆንክብኝ ይልቅ ውስጤን ካደማኸው ከሰበርከው ከሁሉም ነገር በላይ አንተ ነህ። ያው ልክ አሁን ላይ ማለት ነው በጣም ማልጠብቀው ሰው ነህ። እንደዚህ አይነት ብለሻል። አሳያቸው ብለሽኛል። አሳያቸዋለሁ። ከዛ በኋላ እሷ ካልሆነች ማለት ነው እናንተ እንኳን እንደዚህ ልታገኘኝ ከፍለ አታገኘኝም። እሺ ግን አንተ ድንጋይ ራስ ነህ። ከፍላ አላለችም። ቀልጅ ያልሽ እኔ ምንም ማለት አልፈልግም።